አመክንዮ ኢትዮጵያ 1961 ዓመተ ምህረት ጀንበር በአዲስ አበባ ሰማይ ላይ ልትጠልቅ አቅላልታ ነበር። አንድ የተበሳጨ መነኩሴ በብስጭት የመንኩስና ቆቡን ከራሱ ላይ መነጨቀው። ከራሱ ላይ የመነጨቀውን የመንኩስና ቀይ አስኬማ ከአዲስ አበባ እምብርት አቡነ ጴጥሮስ ሐውልት ግርጌ ወሩሩ ሲጥለው በዛ የሚያልፉ መንደርተኞች በትንግርት እየተመለከቱት ነበር። ከራዳው ጊዮርጊስ ቤተክርስቲያን በታች ወደሚገኙት መሸታ ቤቶች እየተገላመጠው ወርዶ አማርጦ ገባ። ሲጠጣ ቢያመሽም ሽንቱ ከመምጣቱ በቀር ፍንክች አላለም ነበር። አሁንም ብቻውን እየተበሳጨ ከማንም ጋር ታንቲራ ሳይገጥም የጠጣበትን ሸህሬታ ከፍሎ ሲወጣ በምናምንቴ የተወጠረችውን ከረጢቱን በጉያው አጥብቆ ይዞ ነበር። ወይኔ ዳዲሞስ ይላል በየደቂቃው። ካሁን ወዲያ ማንም አባ ዳዲሞስ ብሎ እንዳይጠራኝ ማንም። እኔ አያሌው በላይሁን ነኝ። አያሌው በላይሁን ነኝ። አያሌው ጀግናው አያሌው እንደ ዝንጀሮ ጭሮ ያደገው። ማንም ካሁን በኋላ አባ ዳዲሞስ ብሎ እንዳይጠራኝ። ማንሽም አባ እንዳትይኝ። አባሽን ፈልጊ። ወደ አቡነ ጴጥሮስ ሐውልት ተመለሰ። ሽንቱ ፊኛውን እንደ ንፋፊት እንደወጠረው ነበር። ከአቡነ ጴጥሮስ ሐውልት ላይ ሽንቱን በረጅሙ እያንፎለፎለ አንተ ድንጋይ ሸናባለሁ ሲል በአካባቢው የሚያልፉ ሰዎች መንገዳቸውን ገተው መሳቅ ጀመሩ። አንተ ድንጋይ ሸናባለሁ፣ ይሄው እኔ ያለሁ እንቁልልጭህ፣ አንተ ግን ድንጋይ ሆነሃል። ድንጋይ ሆነ ቀረህ። ተው ብዬህ ነበር አልነበረም? አንተ ድንጋይ ክፉ ቀንን ማለፊያ ጥበብ አልነገርኩም ነበር? አንተ ድንጋይ ሆነ ብለህ ነው። አንተ ሆነ ብለህ ክፉ ቀንን በጥበብ ከማለፍ በላይ ጥበብ የለም ብዬህ አልነበር? አንተ ድንጋይ ይህን ነግሬ ነበር። ይቺ ደመላስ የለመደች ሀገር የምትለወጥ መስሏል። ቴዎድሮስን በላች አልተለወጠችም። ገብርዬን በላች አልተለወጠችም። ሚኒሊክ ደከመላት አልተለወጠችም። ፋሲልን በላች አልተለወጠችም። አሉናል በላች አልተለወጠችም። አንተንም በላች አልተለወጠችም። የበላይን ደም ጠጣች፣ ይኸው አልጠረቃችም። ስንት ጀግኖች ሞቱላት፣ አልተለወጠችም። አልነገርኩህም ጴጥሮስ? አልነገርኩህም ወይ? ወይኔ ዳዲሞስ፣ ወይኔ አያሌው በላይነህ፣ አንተ ብትኖር ኖሮ ይሄኔ አቡነ ዲዲሞስ ባል ነበር። የዚች ሀገር ዕጣ ፈንታ በእጃችን ይወድቅ ነበር፣ እንለውጣት ነበር። ግን ሞትክ። ተው እያልኩህ ሞትክ። ጵጵስና ሳትሾመኝ ሞትክ። ይኸው እኚህ ጳጳስ የዳጋ እስጢፋኖስ ገዳብ አበምኔት እንኳን ያድርጉ ይብላቸው ከለከሉኝ። አባ ጀንበሩን ሾሙት። አንተ ብትኖር ኑሮ ወንበዴዎች ጳጳስ ሆነው አይሾሙም ነበር። እኔና አንተ የምናውቀው የዚች ሀገር ውድ ሚስጥር በወንበዴዎች እጅ አይገባም ነበር። አንተ አፈር ብላ አፈር በልተሃል። አንተ ድንጋይ ሸናባለሁ፣ ደግሞ ሸናባለሁ። አንተ ድንጋይ ስልጣን ፈልጌ እንዳይመስልህ። አበምኔትነት ስልጣን አለመሆኑን ታውቃለህ። ጵጵስናም ተራ ነገር መሆኑን አታጣውም። ለምን ስልጣኑን ሳትሰጠኝ ሞትክ? ለግሌ እንዳልሆነ እያወክ ለዚች ሀገር ታላቅ ሥራ ልንሰራ ተስማምተን ከዳኸኝ። አንተ ድንጋ ሸናባለሁ፣ ደግሞ ሸናባለሁ። አንተ ጓደኞች ተመችቷቸው በማርቼዲስ ሲንሸራሸሩ፣ ያው አንተ ድንጋይ ሆነ ቀረ። ድንጋ ሸናባለሁ። ደግሞ ይህን እያለ ሲለፈልፍ አንድ ወጣት ድንጋይ አይደለም እያለ በደንፍላት ዘሎ ግብግብ ገጠመው። ድንጋይ ነው። ሐውልቱ ላይ ሲሸናበት የነበረውን ዕቃውን አራግፎ ወደ ሱሪው ሰገሰገው። ድንጋይ ነው ይሄ፣ ድንጋይ አይደለም። ዕድሜው በግምት ወደ 25 ዓመት የሚጠጋው ወጣት ተንተገተገ። ወጣቱን ያውቀዋል። በዛ ወቅት አለ የሚባል ገጣሚ መሆኑን ያውቃል። ይህን ወጣት እዛው አቡነ ጴጥሮስ ሐውልት አጠገብ ማስታወቂያ ሚኒስቴር ስብሰባ ሲገባ በጊዜው አይቶት ነበር። ወጣቱ ከስብሰባው ሲወጣ ጠብቆ ሐውልቱ ላይ ሽንቱን መሽናቱ ከወጣቱ ጋር ግብግብ መግጠሙ ሁሉ
ወጥመዱ በትክክል ማጥመዱንና ወጥመዱም በጊዜ መያዙን እያረጋገጠለት ነበር። አንገት ላንገት ተናነቁ። በቡጢ ሲቃመሱ ያ ወጣት በትክክል ጸጋዬ ገብረመድህን መሆኑን እያጤነ ነበር። ማስታወቂያ ሚኒስቴር ተሰብስበው የነበሩ ሰዎች ገላገሏቸው። ወጣቱ ገጣሚ እየተበሳጨ ቤቱ ሲገባ በቅርብ ርቀት ሰውየው እየተከተለው ነበር። ጸጋዬ ሌሊቱን አልተኛም። ሲጽፍ አደረ። ጴጥሮስ ያችን ሰዓት የተሰኘውን ቲያትር በዚያች ሌሊት ጽፎ እንዳገባደደ በደረቀው ሌሊት የሚጽፍበት ቤት በር ተንኳኳ። በሩ እንደተከፈተ ሰውየው ዘው ብሎ ወደ ውስጥ ገባ። ያኔ ጸጋዬ ገብረመድህን እየተንቀጠቀጠ ነበር። በኋላ ግን ሊያጠቃው እንዳልመጣ ተገነዘበ። እንዲያውም በዚያች ሌሊት የጻፈውን የቲያትሩን ረቂቅ አንስቶ ወረቀቶቹን እያተረማመሰ እኮራብሃለሁ፣ ገና ዓለም ሳታስበው ታከብርሃለች። ብዕርህን ወደ ሰገባው እንዳትመልሰው። አየህ፣ ይቺ ሀገር ሕዝብ አላት፣ ሰው ግን የላትም። እንጨት ብቻውን ቆሞ ቤት አይሰራም፣ ሀገር ያስፈልገዋል። ሕዝብም ብቻውን ሀገር አይሆንም። አንድነቱን የሚጠብቁ ካስማዎች ያስፈልጉታል። የዚች ሀገር አንድነት ካስማዎች እነ ቴዎድሮስ እነ ሚኒሊክ አሁን የሉ። አንተ እነሱን መሆን አትችልም። ራእያቸውን ብትጋራ ግን እነሱን ትተካቸዋለህ። እነሱን ለመተካት ደግሞ ግዴታ የኢትዮጵያ ንጉሠ ነገሥት መሆን አይጠበቅብህም። ንግግሩን አቆሞ ቅንድቡን አይኑን አፋፍ ድረስ አንጠለጠለና የጸጋዬን አይነ ውሃ ጠልቆ መረመረው። ጸጋዬ ምንም መልስ አልሰጠውም። በአግራሞት እየተመለከተ ዝም አለው። በምናምንቴ ነገሮች ከተወጠቀችው ከረጢቱ ውስጥ አንድ ሰፊ ብራና መጀረጠና ጠረጴዛው ላይ ዘረጋው። የነተበው ጥንታዊ የብራና ገጽ ላይ በቀይ ቀለም የተቀረጸ ካርታ ይታያል። ጽሑፉ በጥንታዊው የግዕዝ ቋንቋ የተጻፈ ነው። የወለል ምንጣፍ በሚያክለው የብራና ገጽ ላይ በጥቁር ቀለም 444 የሚል ቁጥር ከላይኛው ህዳግ ላይ ይታያል። ማልልኝ አለው ጸጋዬ። በኢትዮጵያ አምላክ ማልልኝ አለው እንደገና መጽሐፍ ቅዱስ ውስጥ በቀይ ቀለም የኢትዮጵያ ካርታ የሳለበትን ገጽ እያወጣ። ጸጋዬ እጁን መጽሐፉ ላይ ሳያቅማማ አሳረፈ። ቲያትሩን ጽፈ ጨርሰዋል አለው ስልቻው ውስጥ እጁን ልኮ ሌላ ነገር እየበረበረ። በግርድፉ ጥሩ፣ ደሞ ይሄ ለቲያትሩ መዝጊያ የገጠምከው ግጥም ነው። ጸጋዬ ለጴጥሮስ ያችን ሰዓት ቲያትር መዝጊያ የጻፈውን ሰቆቃ ወጴጥሮስ የሚል ርዕስ የሰጠውን ግጥም አንስቶ ሰውየው ድምፁን ዘለግ አድርጎ አነበበው። ድምፁ እንደ ሐምሌ ነጎድጓድ አስገምጋሚ ነው። ገጣሚ በሆነ አለ ጸጋዬ በልቡ። አነባበቡ ደስ ብሎት ግጥሙን አንብቦ እንደጨረሰ ግሩም ነው ይበል ነው፣ ጨብጠኝና ጨብጠኝ። በደስታ ሰክሮ ሲጨብጠው መዳፉ አንበሳ የሚሰባብር ያህል ጠነከረበት። ጨብጦ ሲነቀንቀው እጁን ለመንቀል የሚታገል መሰለው። አጥብቆ ቢመታው ኖሮ በአንድ ስንዝር ህቅ እንደሚያደርገው አመነ ጸጋዬ። ከዛም ሁሉም ነገር ገባው። ነገር ፈልጎኝ ነው ለካ። መልካም፣ አሁን ነገሩ ተለወጠ ማለት ነው። አንድ ሥራ ላዝህ ነበር፣ ከባድ ሥራ። አሁን ግን በቀላሉ ሥራውን እንዲህ እናድርገው። በሌላ አጭር ብራና ላይ የሰፈረ የቃላት ዝርዝር አወጣ። ይኸውልህ እነዚህን ቃላት እዚህ ግጥም ውስጥ በታትነህ ትደባልቃቸዋለህ። አዘበራርቀህ ዝራቸው። ለግጥምህ ጉልበት ከመሆናቸውም በላይ እኔም ከእንግዲህ ይህን ከረጢት ይዤ አልንከራተትም። በልዝራቸው። ጸጋዬ የተሰጡትን ቃላት በጻፈው ግጥም ውስጥ በታትኖ ዘራቸው። ቃላቱ 48 ናቸው። ሰውየው በአድናቆት እንደገና ጨበጠውና 48ቱ ቃላት የተዘሩበትን ግጥም እየተመለከተ በሌላ ወረቀት ላይ አንድ ጉጥ ያለው መስቀል መሳል ጀመረ። በመስቀሉ ላይም አያሌ ቁጥሮችንና አንዳንድ ከባባድ ቃላትን ከቀረጸበት በኋላ ሰቆቃ ወጴጥሮስ የሚለውን ሚስጥራዊ ግጥም በብራና ወረቀት ላይ ከከረጢቱ ባወጣው መቃ ብዕርና ቀለም ቀዳው።
በብራናው ላይ ገልብጦ ከጨረሰ በኋላ ድምጹን ከፍ አድርጎ እንደገና አነበበው በሚያስገመግም ድምጽ። ሰቆቃ ወጴጥሮስ። አይ ምነው እመብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦናሽን ታዞሪባት? ፈተናዋን ሰቀቀኗን ጣሯን ይበቃል ሳታያት። አላንቺኮ ማንም የላት። አውሮፓ እንደው ትናገዋን በፋሺስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ ባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዘዟት ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉዕ ናት። እና ፈርቼ እንዳልባክን ሲርቀኝ ኃይልሽ ውጋገን አንቺ ካጠገቢያ ትራቂ በርታ በይኝ እመብርሃን። ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያን። አሁን ብቻዬን ነኝ ፈራው እሸሸግበት ጥግ አጣው እምጸናበት ልብ አጣው። ማማ ኢትዮጵያን መንፈሴ ተፈቶ እንዳይከዳት ሰጋው። አዋጅ የምስራች ብዬ የትብት ምግቤን ገድፌ ከናቴ ማዕፀን አልፌ በኢትዮጵያ ማዕፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ ጠንፍፌ ከወዟ ወዜን ቀፍፌ በሕፃን እግሬ ድኬባት በሕልም አክናፌ ከነፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደወንዙ ፍሳሽ በገጠር የደመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ በወንዝ አፋፍ አረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎች ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውራ ከለል እማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ ያበባን ቡጥ ሲፈነዳ ግጦሹ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ሲሸመጠጥ ከወፎች ዜማ ሲቀዳ ልቤ በነፋስ ተንሳፎ በዋሽንት ዋይታ ሲከዳ ያችን ነው ኢትዮጵያ ምላት እመብርሃን ረሳሻት። ያችን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጽዓት ያችን የልጅነት እናት አዛኝቱ እንዴት ብለሽ ጥርሶችሽን ተነክሽባት ስሜን በስምሽ ሰይሜ በአገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራይታ ድሌ ካንቺ ተቆራይታ ነፍሴ ከቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀፎ ዳባ ልብሱ ቅኔ ዘርፎ ግስ ገሱ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ እመብርሃን ያንቺ ጽላት ነፍሴ ላይ በሳታትሙ የመናኔው ያባት ተድላ ረድሆኛ አብሮ ይታደሙ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሯ ኖርሽኝ ባንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ስትወድቅ ከምትሰጪ ለፍርሃት ጦስ ምነው በረኝነት ዕድሜ አይኔን በጓጉጣት የሎስ የጋኔን ጠምባንሳ ከንፎ ወርዶ በጨለማ በርኖስ
ባክሽ መብርሃን ይብቃኝ ባክሽን ምስለ ፍቁር ወልዳ ጽናት ስጪኝ እንድካፈል የናቴን የኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት ቶን የሷን ሞት እኔ እንደሞታት ገላዋ ገላይ እንዲሆን አዎን ብቻዬን ነኝ ፈራው እምጸናበት ልብ አጣው ሕፃን ሆኜ የርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋር ከጎጆዋ ገፍቶ እዛፉ ግርጌ ሲጥላት እናቷ በራ ደርሳላት ባክናፏ ሙቀት ታቀፋት እፍ እያለች ግንባሯ ላይ ሕይወት ስተነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች ባክሽ አንቺም አትራቂብኝ መብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይቺን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት አለዚያም ጽናትሽን ስጪኝ ልጠጣው ኪዳነ ውሉን የኔ ፍቃድ እምነትሽ ነው ያንቺ ፍቃድ ብቻ ይሁን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በሥጋውሬ እንዳልታወር ለየለቱ ሞቴ እንዳልሰንፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ዲብ ኃይልሽ በህዋሴ ይረፍ ፍርሃት ቢያረብብኝም አንቺ ካለሽኝ አልሰጋም ኩርትም ብዬ ችልበት እሸሸግበት አይጠፋም የግማደ መስቀሌን ጉጥ ታገስበት አላጣም አለዚያማ ብቻዬን ነኝ ኢትዮጵያም አላንቺ የላት አንቺ አጽኚኝ እንድጸናላት አስርጭብኝ የእምነትን ቀንጃ ለስጋት ያጣማጃቻ ለጭንቀቴ መቀነቻ አዎን ብቻዬን ነኝ ፈራው እሸሸግበት ጥግ አጣው እምጸናበት ልብ አጣው 1961 ቀበና ጸጋዬ ገብረ መድኅን ግሩም ነው እሳት የላሰ ግጥም እሳት የላስክ ልጅ ና የጸጋዬን ግንባር ግጥም አድርጎ ሳሙ ማስጠንቀቂያ ከዚህ ግጥም ላይ አንድ ቃል አንድም ነጥብ እንዳይለወጥ ይህ ሚስጥር ነው በዚህ ግጥም ውስጥ አንድ ቃል ብትወጣ ከሀገር ጋር ያለው ወዳጅነት ይጎድፋል ለመሆኑ ታሳተመዋለህ እንደ አምላክ ፈቃድ እንግዲያውስ እንደነገርኩህ አንድም ቃል እንዳይለወጥ አንድ ቀን ይሄ ግጥም ትኩር ብሎ አይቶት በብራና ላይ የጻፈውን የሰቆቃ ወጴጥሮስን ቅጅ ከረጢት ውስጥ ቋጥሮ ሲወጣ ነክቶ ወፎች እየዘመሩ ነበር ጸጋዬ አፉን ከፍቶ ቀረ እየሮጠ ተከትሎ ስም ማን ነው ዳግመኛ ላገኝ ይፈልጋለሁ ሲል ትንፋሹ ቁርጥ ቁርጥ እያለ ጠየቀው ሰውየው እርምጃውን ገቱ ወደ ኋላ ዞረ የፈለከውን ብለህ ልጠራይ ትችላለህ እኔ እናንተ ካሁን በኋላ የምንገናኘው የግጥም መጽሐፍ ሲታተም ብቻ ነው ደህና ሁን እርምጃውን ቀጠለ ጸጋዬ ባይኑ ሸኘው ይህ ከሆነ ከ5 ዓመት በኋላ በ1966 ዓመተ ምህረት የጸጋዬ ገብረ መድኅን እሳት ወይ አበባ የሚባለው የግጥም መጽሐፍ ታተመ እሳት ወይ አበባ ለህትመት ብርሃንና ሰላም ማተሚያ ቤት በገባበት ዕለት ከሰዓት በኋላ ማተሚያ ቤቱ ውስጥ አንድ መነኩሴ ታይተው ነበር መነኩሴው ካሜራ ክፍል የገቡት ሰቆቃወ ጴጥሮስ የሚለው ግጥም በዛ ጥራዝ ውስጥ መካተቱንና ቃሉም አለመለወጡን አረጋግጠው ለመውጣት ቢሆንም ወደ ማተሚያ ቤቱ ሲገቡ ግን ለህትመት የተዘጋጀ አክሳፎስ የሚል ርዕስ ያለው መጽሐፍ ይዘው ስለዚሁ መጽሐፍ የህትመት ጉዳይ ለመነጋገር በሚል ሰበብ ነበር አክሳፎስ የሚል መጽሐፍ ግን እስካሁን ድረስ ታትሞ ለንባብ አልበቃም ይህ ከሆነ ከብዙ ዓመታት በኋላ ሎሬት ጸጋዬ ገብረ መድኅን በራሱ ድምፅ አንብቦ አብረን ዝም እንበል በሚል ርዕስ ባሳተመው የግጥም ሲዲ ካሴት መግቢያ ላይ
ሰቆቃወ ጴጥሮስን የጻፈበትን ምክንያት እንዲህ ብሎ ሲያብራራ ተደመጠ። ሰቆቃወ ጴጥሮስ የጴጥሮስ ያችን ሰዓት መዝጊያ የታሪካዊው ጀግና የመጨረሻው ቃል ነው። የመጨረሻውን ቃል ለጀግናው ተውለት ይላሉ ጥንታውያን የታሪካዊ ቲያትር ጸሐፍት እነ ኤክራን፣ እነ ኤፍራት፣ እነ ዩሪፒዲየስ። አቡነ ጴጥሮስ ሌሊቱን በግራዚያኒና በባንዶች አሽከሮች አኮርባሽነት በገነተ ልዑል ጉድጓድ ቤት ውስጥ ሲገረፍ ሲመረመር ኢትዮጵያን ከርተህ በመሰሎኒ እመን ተብሎ ሲተለተል አድሮ በማግስቱ ጧት በአደባባይ በጥይት ተደበደበ። በግራዚያኒ ትዕዛዝ የጥይት እሩምታ ተኩሰው የጠቀጠቁት ጣሊያን ያሰለጠናቸው የሰሜን ባንዳዎች ወንድሞቻችን ናቸው። ጴጥሮስ እንኳንስ ሕዝቡ ምድሪቱ ጭምር ለፋሽስት እንዳትገዛው ግዞ ሞተ። በልጅነቴ ካምቦ ከተማ ለመጀመሪያ ጊዜ በ15 ዓመቴ ክቡር ዘበኛ ካዴት ልገባ ጠፍቼ ስመጣ አዲስ አበባ እምብርት መዳረሻ አቡነ ጴጥሮስ ሐውልት ከትሬንታ ኳትሮ ወርጄ አባቴ ስለ አቡነ ጴጥሮስ የእረኝነት ዕድሜና የጀግንነት ጀብድ ሕይወት በከፍተኛ አድናቆት ያጫውቱኝ የነበረው ትዝ ብሎኝ ሐውልቱ ስር ቆሜ ቀረሁ። ይህ በሆነ ከ10 ዓመት በኋላ አለቃችን የማስታወቂያ ሚኒስቴር ክቡር ደጃዝማች ግርማቸው ተክለ ሐዋርያት ማስታወቂያ ሚኒስቴር እዛው አቡነ ጴጥሮስ ሐውልት አጠገብ ስብሰባ ጠርተውን ቢሮአቸው አምሽተን ስንወጣ ከምሽቱ 1 ሰዓት ተኩል ላይ አንድ ሞቅ ያለው የተበሳጨ ጀብራሪ አቡነ ጴጥሮስ ሐውልት ላይ ሽንቱን እየሸና አንተ ድንጋይ ጓደኞችህ ተመጭቷቸው በማርቸዲስ ሲንሸራሸሩ ይሄው አንተ ድንጋይ ሆነ ቀረህ ድንጋይ ሸናባለሁ ሲል በልጅነት ደም ፍላት ዘልዬ ከጀብራሪው ጋር ግብግብ ገጠምኩ። ድንጋይ ነው ድንጋይ አይደለም በሚል በቡጢም ተቃመስን። ከስብሰባው የተበተኑ ሰዎች ገላገሉንና እየተበሳጨሁ ቤቴ ገባሁ። ሌሊቱን አልተኛሁም። ጴጥሮስ ሕያው ነው ለማለት ጴጥሮስ ድንጋይ አይደለም ለማለት ይመስለኛል ጴጥሮስ ያችን ሰዓትን ስጭር አደርኩ። እንዳልኩት ይህ የሥነ ግጥም የታሪካዊ ጀግናው የመጨረሻው ቃል ነው። ይህ የራሱ የሎሬ ጸጋዬ ገብረ መድኅን የምስክርነት ቃል ነው። ይህን ንግግርም ብዙ ኢትዮጵያውያን አዳምጠዋል። ሎሬቱን መጽሐፉን ያነበቡም ያላነበቡም ያደንቁታል። ነገር ግን ስለ ሎሬ ጸጋዬ ገብረ መድኅን እንጂ በዚህ ንግግር ውስጥ ጀብራሬ ተብሎ ስለተጠቀሰው ኃያል ሰው የሚያውቅ ማንም የለም። በሎሬቱ ንግግር ውስጥ ግን አንድ ነገር መገንዘብ ይቻላል። ሞቅ ያለው የተበሳጨ ጀብራሬ የሚል የሚያሻማና ብዙ ጥያቄ የሚቀሰቅስ ገለጻ አለ። ሞቅ ያለው ደግሞ የተበሳጨ ደግሞ ጀብራሬ ደግሞ በቡጤ የሚያቀምስ ደግሞ ግብግብ ተጋጥሞ የማይወድቅ ደግሞ በንግግሩ ውስጥ መረዳት እንደሚቻለው ስለ አቡነ ጴጥሮስ ብዙ የሚያውቅ የሚመስል ደግሞ በራስ በመተማመን የተሞላና ድንጋይ ብሎ የሚሳደብ ደግሞ ስንት ቦታ ባዶውን ተቀምጦ ሐውልት ላይ የሚሸና ሆኖም ቆብጣዩ መነኩሴ ዲዲሞስ ጀብራሬው ባይኖር ኖሮ አቡነ ጴጥሮስ ሐውልት ላይ ሽንቱን ባልሸና አቡነ ጴጥሮስ ሐውልት ላይ ሽንቱን ባይሸና ጴጥሮስ ያችን ሰዓትን የመሰለ ቲያትር ባልተጻፈ ሰቆቃው ጴጥሮስም ባልተገጠመ አንድ ቃል ሳይጨመርበት አንድ ቃል ሳይቀነስበት የታተመውና በጣፋጭነቱ ላለፉት ብዙ ዓመታት ሲኮመኮም የኖረው ሰቆቃወ ጴጥሮስ ግጥም ባለ 105 ስንኝ ነው። ቃላቱም 497 ናቸው። ሎሬቱን ጨምሮ 48ቱ ቃላት ያጨቁትን ሚስጥር ለመፍታት የቻለ ግን እስካሁን አልተገኘም።